ቅዱስ አሐዱ አምላክ አሜን። መቃባ መቃየማ መቃ አፉረ ቁልቁሉ ሰደም ዋቀቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት መምህር ተስፋዬ አባተ የዚህ ታላቅ ደብር አስተዳዳሪ፣ የዚህ ሁሉ ባለአደራ አባት፣ የሁላችን አባት ክቡር ሊቀ ስዩማን እንደምን ያደራችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ የፈቀደ በትንታ የምታልፍ ሕይወታችንን የጠበቀ ጠብቆም በቅድስናው ስፍራ እንደ ኃጢአታችን እንደ በደላችን እንደ ክፋታችን ሳይመለከት ምሕረቱን ቸርነቱን አብዝቶ የሰበሰበን ቅዱስ የሆነው እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እግዚአብሔር ቢፈቅድ ለተወሰነ ደቂቃ በዚህ የእግዚአብሔር ቃል ላይ እንነጋገራለን። እግዚአብሔር አምላክ በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን በድጋሚ የእሱ መልካም ፍቃድ ይሁንልን። ማን ያስተምረን? አዎ እግዚአብሔር ካላስተማረ፣ እግዚአብሔር ካልመረጠ፣ እግዚአብሔር ካላስቀመጠ፣ እግዚአብሔር ሁሉን ካልፈቀደ የሚሆን ነገር የለም። እርግጥ ነው ሰዓቱ ሄዷል። የእግዚአብሔር ቤተሰቦች እጅግ ለብዙ ዘመናት ወጣን ወረድን፣ እጅግ ለብዙ ጊዜያት በጣም ፈጠንን፣ እጅግ ለብዙ ጊዜያት ቾኮልን። ነገር ግን የሞላ ነገር የለም። ማን ሲኖር ነው የሚሞላው? ማን ሲኖር ነው የሚሞላው? እግዚአብሔር ሲጨመርበት ብቻ ነው ሁሉ ሙሉ የሚሆነውና ተረጋግተን ሳናበዛ ሳናንዛዛ ቢበዛ 25 ቢያንስ 20 ደቂቃ የእግዚአብሔርን ቃል እንማማራለን። እንግዲህ እንደምታውቁት ሁሉ ከሌሊቱ ጀምሮ አባቶቻችን ሊቃውንት ዛሬ ዕለቱን በተመለከተ የእግዚአብሔር ቃል ሲፈስ አድሯል። ዝማሬው፣ ቅዳሴው፣ ማህሌቱ፣ ሰዓታቱ ሁሉ ዛሬ ስለ ዕለቱ ነው የሚመሰክረው። እንደ ቅዱስ ያሬድ ሥርዓት መሰረት በሰራልን ሥርዓት መሰረት በዚህ በአብይ ጾም ውስጥ የምናገኛቸውን ዕለታት ሲሰይም የዛሬውን ዕለት ቅድስት ብሎ ሰይሞታል። ምን አልኳችሁ? ቅድስት ቅድስት በሉ እስቲ። ቅድስት ብሎ ሰይሞታል። ቅድስት ማለት የተለየች ልዩ የሆነች የተከበረች የተቀደሰች ዕለት ማለት ነው። ለምንድን ነው ቅድስት የተባለው? ሁለት ነገሮችን ብቻ ነግራችኋለሁ። የመጀመሪያው መድኃኔ ዓለም ኢየሱስ ክርስቶስ ሳምንት ዘወረደ ብለን እንደጠራነው ሁሉ በዛሬው ዕለት ነው ጾሙን የጀመረው። ጾም የጀመረበት ዕለት ስለሆነ ነው። ሁለተኛው የእግዚአብሔር ቤተሰቦች የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ ወንጌሉ ሲነበብ እንደሰማነው መድኃኔ ዓለም ኢየሱስ ክርስቶስ ስለ ጾም ያስተማረበት ዕለት ስለሆነ ነው። የተለየች የተቀደሰች ልዩ የሆነች ዕለት ናት ዛሬ። እቺን ዕለት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስንዱ እመቤት የሆነች ቅድስት ቤተ ክርስቲያንን የሰጠን አምላክ አሁንም በድጋሜ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ስለዚህ እቺ ዕለት የተቀደሰች ናት። ለዚሁ ነው ቅድም እንዳልኳችሁ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ዘሌዋውያን ምዕራፍ 19 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። ይህንን ቃል የተናገረው ሊቀ ነቢያት ቅዱስ ሙሴ ነው። ለሕዝበ እስራኤል ዘሥጋ ተብሎ ለተጠራው ሕዝብ ይህንን ቃል ተናገረ። እግዚአብሔር እንዲህ ይላል አለ። እኔ ምንድን ነኝ አለ። እኔ ምንድን ነኝ?
ቅዱስ ነኝ። ሌላው የምናየው የእግዚአብሔር ቅድስናና የሰው ቅድስና የሚለይበት ነው። እግዚአብሔር ቅድስናው የባህሪው ነው። ትላንት የነበረ ዛሬም ያለ ነገ ዓለማትን አሳልፎ የሚኖር አልፋ ኦሜጋ መጨረሻና መጀመሪያ የሌለው አምላክ እግዚአብሔር ቅዱስ ነው። አዎ ለዚህ ነው ቅዱሳን መላእክት በሰማይ እንደ አሸን ረበው ቅዱስ 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 እያሉ የሚያመሰግኑት። የእግዚአብሔር ቅድስና የምንድን ነው አልኳችሁ? የምንድን ነው? የባህሪው ነው፣ የራሱ። አዎ ቅዱሳን ብሎ ደግሞ የሚሰይመው እግዚአብሔር ቅድስተ ቅዱሳን ንጽሕተ ንጹሐን ከድንግል ማርያም ጀምሮ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ቅዱሳን ጻድቃን ብሎ የሚሰይመው ማን ነው? እግዚአብሔር ነው። ስለዚህ የእግዚአብሔር ቅድስና የባህሪው ቅድስና ነው። የቅዱሳኑ ቅድስና ግን ከእግዚአብሔር ያገኙት የተሰጣቸው ነው። ይሄንን ቅድስና ነው የምናየው ዛሬ የእግዚአብሔር ልጆች። ስለዚህ ሰው ቅዱስ ለመሆን ምን ያስፈልገዋል? እንዲህ ይላል በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሮአችሁ ቅዱሳን ሁኑ ይላል። ምን ሁኑ አለ? ምን ሁኑ? ቅዱሳን ሁኑ። ሰው እንዴት ነው ቅዱስ የሚሆነው? እንዴት ነው ቅድስናን ማግኘት የምንችለው? እውነት ነው ለእግዚአብሔር የምንታዘዝ ከሆነ እግዚአብሔርን የምንፈራ ከሆነ ቅዱስ እንሆናለን። በመጀመሪያ 4 ነገሮችን እናያለን። አንደኛው ሰው ቅዱስ የሚሆነው እግዚአብሔርን ሲፈራ ነው። ምን ሲፈራ አልኳችሁ? ማንን ስንፈራ? ሰው እኮ እግዚአብሔርን ስላልፈራ ነው ሰው የሚገለው አይደለም። እግዚአብሔር የፈጠረውን እግዚአብሔር የሰራውን የሱ ያልሆነውን ያልታዘዘለትን እጁን አንስቶ የሚገድለው ሰው እግዚአብሔርን ሳይፈራ ሲቀር ነው። አዎ ሰው ሰውን የሚጠላው፣ ሰው ሰውን የሚያንቋሽሸው፣ ሰው ሰውን የሚያዋርደው እግዚአብሔርን መፍራት ስናቆም ነው። ምንድን ያለው መጽሐፍ ቅዱስ ላይ እንዲህ ይላል የእግዚአብሔር ልጆች። አዎ የጥበብ መጀመሪያው እግዚአብሔርን መፍራት ነው አለ ሶሎሞን በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ምን አለ? የጥበብ መጀመሪያው ምንድን ነው አለ? ማንን መፍራት ነው አለ? እግዚአብሔርን መፍራት ነው አለ። እግዚአብሔርን እንፈራዋለን እንዴ? እንፈራዋለን? እንግዲህ እናንተ ታውቃላችሁ። እግዚአብሔርን እንዴት እንደምትፈሩት እናንተ ታውቃላችሁ። የእግዚአብሔር ልጆች ጥበብ የተባለው ራሱ እኮ ነው። ጥበብ ራሱ እግዚአብሔር ነው። አዎ እግዚአብሔር ጥበቡ የሚታወቀው እንዴት ነው? እስቲ እዩት። ሰማዩን እንዴት ዘረጋው! ምድሪቷን በውኃ ላይ እንዴት አጸናት! ፀሐይን ጠዋት አውጥቶ ማታ እንዴት እንደሚያጠልቃት! የምንተነፍሰው አየር የምንወስደው ካርቦን ዳይኦክሳይድ ኦክሲጅኑ እንዴት ተፈጠረ? ይሄ ባይኖር ኖሮ የእግዚአብሔር ልጆች ምን እንሆን ነበር? ስለዚህ እግዚአብሔርን መፍራት ያስፈልጋል። በተለይ በዚህ ዘመን እግዚአብሔርን ካልፈራን ዋጋ የለንም። ብዙዎች እግዚአብሔርን ስላልፈሩ ነው ወንጀል የሚሰሩት፣ በደል የሚሰሩት፣ ድሃ የሚያሰቃዩት። የእግዚአብሔር ልጆች እግዚአብሔርን የሚፈራ ሰው ግን የተቀደሰ ነው ይላል መጽሐፍ። ስለዚህ በመጀመሪያ ሰው ቅዱስ ለመሆን እግዚአብሔርን መፍራት አለበት። ሁለተኛ ጽናት ያስፈልጋል። በጽናት ነው ቅድስና የሚገኘው። ታስታውሳላችሁ አይደል? ኢዮብ መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ ግቡና ታሪኩን አንብቡት እስቲ። የጽናት አባት የተባለው ኢዮብ እንዴት እንደጸና፣ እንዴት እግዚአብሔር ላይ እንደተጣበቀ፣ የገዛ ሚስቱ የሥጋው ቁራጭ የአጥንቱ ፍላጭ የሆነችው ሚስቱ እንኳን ምን አለችው? እግዚአብሔርን ስደበውና ሙት እኮ አለችው። ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ በቁስል ተመታ። የኢዮብ ሰውነት ተላ። የእግዚአብሔር ልጆች ከነሁለመናችን የሚወደን ማን ነው? ከነሁለመናችን ከነችግራችን የሚሸከመን ማን ነው? እግዚአብሔር ብቻ እኮ ነው። ኢዮብ ቆሰለ። ምንድን ያለችው መጨረሻ ላይ? እኔስ እንደምታይ መንደር ላይ እየዞርኩ እየለመንኩ እበላለሁ፣ አንተ ግን በራብ ልትሞት ነው።
ስለዚህ ምን ያደርግልሃል እግዚአብሔር የምትለው በአንድ ቀን በአንድ ጀንበር ሀብቱን ያጣ ልጆቹን ያጣዩ እንዴት በእግዚአብሔር እንደጸና ዲያብሎስ ባልፈተነበት መንገድ የለም። ኢዮብ በብዙ አይነት በጓደኞቹ መጥቶበታል፣ በሚስቱ መጥቶበታል። ነገር ግን ኢዮብን አልቻለ። በመጀመሪያ ሰይጣን ቀንቶ ነው እኮ ኢዮብን የከሰሰው። እንዴት አንተን ያመልክሃል፣ እንዴት አንተን ያከብርሃል፣ እንዲህ አይደል እንዴ የሚለው ሲል ስለዚህ ሰው በሰው አድሮ ከቤተ ክርስቲያን ሊያስቀርብ ይችላል። ስለዚህ ኢዮብ ጸና ይላል። እግዚአብሔር ልጆች በእምነታችን ልንጸና ያስፈልጋል። በጾም በጸሎት ልንጸና ያስፈልጋል እግዚአብሔር ልጆች። ስለዚህ በጽናት ቅድስና ይገኛል። ያለ ጊዜውም በጊዜውም ጽና ይላል መጽሐፍ ቅዱስ። ስለዚህ ልንጸና ያስፈልጋል። እንግዲህ ይላል ዮሐንስ ራእይ ምዕራፍ 2 ቁጥር 5 ላይ እንግዲህ ለንስሐ የሚያበቃችሁን መልካሙን ሥራ ስሩ ይላል። ምኑን ስሩ አለ? መልካሙን ሥራ ከክፋት፣ ከምቀኝነት፣ ከዘረኝነት፣ ከአድመኝነት፣ ከጎጠኝነት፣ ከቅናት ተለዩ። መልካሙን ሥራ ስሩ። የእግዚአብሔር ልጆች መልካም ሥራ እንድንሰራ እግዚአብሔር መልካሙን ያሳየን። መልካሙን መንገድ እሱ ይምራን። እሱ ካልመራን ዋጋ የለም። ስለዚህ የእግዚአብሔር ልጆች በሁለተኛ ደረጃ ጽናት ያስፈልጋል። በሶስተኛ ደረጃ ጾም ጸሎት ያስፈልጋል። ይህንን ቅድም ነግሬያቸዋለሁ። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ ስለ ጾም ያስተማረበት ዕለት ነው ብያቸዋለሁ። ምንድነው ያለው? እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ ኃጢአት ያልሰራው ሥራ የለም። ኃጢአት አይስማማው። ከዛ ውጪ ሁሉን ነገር ሰጥቷል። ሁሉን ነገር ተግብሮ ነው እኛን ተግብሮ ያሉ። ጾሟል፣ ጸልየዋል። ሰዎች እንደሚሉት አይደለም። በየፌርማታው እያጨናነቁ የሰው ጆሮ እስኪበጠስ ድረስ እንደሚናገሩት አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ አብነት ሊሆነን ነው የጾመው። ይህን ጾም የጾመው ለእኛ ነው የእግዚአብሔር ልጆች። እሱ እኮ ቢጾምም ባይጾምም የሚጨምረው ነገር የለም። ቅድስና የባህሪው ነው አልኳቸው። አምላክነት የባህሪው ነው። ንግስና የባህሪው ነው። እግዚአብሔር ላይ የሚጨመር ነገር የለም። ስለዚህ ለእኛ አብነት ሊሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾመ። ስትጾሙ እንደ ግብዞች አትሁኑዋል። ለሰው ልታይ አትበሉዋል። አያችሁት? ራሳችሁን ተቀውዋል። ፊታችሁን ታጠቡዋል። ይሄ ምንድን ነው? ምሳሌ አለው፣ ትርጓሜ አለው። ታጠቡ፣ በንስሐ ታጠቡ፣ ፊታችሁን ተቀቡ፣ ፍቅርን፣ ትሕትናን፣ ንጽሕናን ገንዘብ አድርጉ። ሌላ አይደል። መጽሐፍ ቅዱስ ቢፈታው እንደዚህ ነው። ስለዚህ የእግዚአብሔር ልጆች ፍቅርን፣ ትሕትናን ገንዘብ ማድረግ ያስፈልጋል። ስትጾሙ መዝገባችሁ በምድር እንዳይሆን በሰማይ ይሁናል። ዓለም ከተፈጠረ ጀምሮ እንግዲህ የሰማችሁት ካላችሁ ትነግሩናላችሁ። ባንክ ቤት ያለውን ገንዘብ፣ የሰራውን ቤት፣ የገዛውን መኪና ይዞ ይሄዳለን አለ። አዎ ኢዮብ ነግሬያቸዋለሁ ቅድሙ። ከእናቴ ማኅፀን ነው ያለው። ከእናቴ ማኅፀን ራቁቴን መጣሁ፣ እንደዚሁ ራቁቴን ይሄዳለሁ አለ። ታዲያ ለምንድን ነው የምንበላላው? ለምንድን ነው የምንጠላላው? ለምንድን ነው ጎረቤት ለጎረቤት መስማማት ያልቻለው? ለምንድን ነው በቤታችን ውስጥ በትዳራችን ውስጥ ሰላም የጠፋው? ለምንድን ነው በሀገራችን ሰላም የጠፋው? እንዲህ ነበር እንደ ዱሮ የእግዚአብሔር ልጆች። ምንድን ነው የገባው በእኛ መካከል? ልናስተውል ያስፈልጋል። ቅድም ብያችኋለሁ። ሰው እግዚአብሔርን መፍራት ተወ። ስለዚህ በደሉ በዛ፣ ኃጢአቱ በዛ፣ መከራው በዛ። እግዚአብሔር መቼም እንደቀደመው ዘመን ልምጭ ይዞ እኮ አይመጣም። በመከራ ይገርፈናል። ከሱ ስንለይ ከኔ አትለዩ ነው የሚለው። የፈጠረን አምላክ ነው፣ የሰራን አምላክ ነው። እንድንጠፋበት አይፈልግም እግዚአብሔር። ስለዚህ የእግዚአብሔር ልጆች ርቃናችንን መተናልና ርቃናችንን እንሄዳለን። ለዚህ ለሚጠፋ ጊዜ ለሚያልፍ ዘመን እንዳንጠላላ ፍቅርን በመካከላችን እግዚአብሔር ያስቀምጥልን። ከክፋት እግዚአብሔር ይጠብቀን። ለመጨረሻ ጊዜ የምነግራችሁ ቅድስና የሚገኘው አማናዊ የሆነውን
የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ስንቀበል ብቻ ነው። ሰማችሁ? 4 ነጥብ። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ግቡና አንብቡት። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስለዚህ የእግዚአብሔር ልጆች የሚዘመረው የሚቀደሰው የሚሰበከው አገልግሎቱ ሁሉ ሰው እንዲድን ነው። ሌላ ዓላማ የላትም ቤተ ክርስቲያን። በተለይ ስብከተ ወንጌል ላይ ትኩረት አድርጉ። ሕዝቡ መማር አለበት። ቤተ ክርስቲያን በስብከተ ወንጌል ልትጠናከር ያስፈልጋል። ወጣቱ ወደ ቤተ ክርስቲያን መመለስ አለበት። በምንድን ነው የምንመለሰው? ቅድም ባልኳችሁ 4 ነገሮች ነው ቅድስና የሚገኘው። አንደኛው እግዚአብሔርን በመፍራት ነው። ሁለተኛው የእግዚአብሔር ልጆች በጽናት ነው። ሶስተኛው እንደነገርኳችሁ በጾም በጸሎት ነው። ጾምና ጸሎት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ አይደለም። አስቀድሞ የነበሩ እነ ሙሴ ጾመዋል፣ እነ ኢያሱ ጾመዋል፣ በገባዖን ፀሐይ ያቆሙ። ሙሴ 10ቱን ትእዛዛት ከእግዚአብሔር ሲቀበል ኦሪት ዘፍጥረት ላይ ግቡና አንብቡት። ጾሞ ጸልዮ ነው፣ እግዚአብሔርን ጠይቆ ነው። ስለዚህ በረከት የምናገኘው ቤታችን የሚባርከው ሰላም የሚኖረን ፍቅር የሚኖረን አንድነት የሚኖረን የእግዚአብሔር ልጆች ስንጾም ስንጸልይ ነው። አራተኛውና የመጨረሻው የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ስንቀበል ነው። ያስተማረን የመከረን የገሰጸን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተማርነውን በልቦናችን ማኅደር ውስጥ ያስቀምጥልን። ሰምቶ ከመጥፋት እግዚአብሔር ሁላችንን የሚሰውረን። እስቲ ተነሱ ሁላችሁም ካላ